ሰላም እንዴት አላችሁ? የማተርናል ኬር የዩቲዩብ ቻናል ተከታታዮች፣ በዛሬው ቪዲዮ ትክክለኛ የሆነ የአንዲት ወጣት ሴት ታሪክ ወደ እናንተ የማጋራችሁ ይሆናል። ይቺ ሴት በየሶስት ወሩ የሚወሰደውን የወሊድ መከላከያ ወይም ዲፖ ፕሮቬራ ብለን የምንጠራውን ተጠቅማ የምታቅ ሴት ናት። ያጋጠማትን ነገሮች በሙሉ ልነግራችሁ ነው። ይህንን ቪዲዮ እስከ መጨረሻ ከተመለከታችሁት ብዙ ትምህርት ታገኛላችሁ። ስህተትን መስራት ታቆማላችሁ ማለት ነው። ስለዚህ ወዳጆቼ በቅንነት ሰብስክራይብ በማድረግ ዩቲዩብ ቻናሉን ቪዲዮውን ሲጀምሩት ደግሞ ላይክ አድርጋችሁ በመጀመር ጥያቄ የሚፈጥር ነገር ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብራችሁን ቆዩላለሁ። ዛሬ ላወራላችሁ የፈለግኩት ውድ ቤተሰቦቼ የሃናን ታሪክ ነው። በዚህ ቪዲዮ እንግዲህ ሃና ብለን ሰይመናታል፣ እህታችን ማለት ነው። ሃና የ27 ዓመት ዕድሜ ወጣት ነች። ያገባችና የአንዲት ሴት ልጅም እናት ነች። ልጅቷም ገና 1 ዓመቷ ነው። ሃና ልጅ በጣም ትወዳለች። ነገር ግን ምን ብላ ታስባለች መሰላችሁ? አሁን ልጅ ለመውለድ ሰውነቴም ዝግጁ አይደለም፣ ማረፍ አለብኝ፣ የትዳር አጋሬንና ልጄን መንከባከብ አለብኝ ብላ ወሰነች። ስለዚህ የሆነ ጊዜ ወደ ጤና ተቋም ትሄዳለች። ወደ ጤና ተቋም ከሄደች በኋላም ስለ ወሊድ መከላከያ የጤና ባለሙያውን እንዲያስረዳትና የትኛው እንደሚሻል እንዲያብራራላት ጠየቀችው። የጤና ባለሙያውም የተለያዩ የወሊድ መቆጣጠሪያዎች አሉን ብሎ መዘርዘር ጀመረ። በየቀኑ የሚዋጥ ክኒኖች አሉን፣ ክንድ ላይ የሚቀበረው አለን፣ የ3 ዓመትም የ5 ዓመትም ከፈለግሽ አንዱን መውሰድ ትችያለሽ በማለት ቀጠለ። ለ12 ዓመት ማህፀን ውስጥ የሚቀበረውን ማድረግ ትችያለሽ። በመጨረሻም የሚወገው ወይም ዲፑ የሚባለው በየ3 ወሩ እየተመላለሽ ማስደረግ ወይም ደግሞ መወጋት ትችያለሽ ብሎ አብራራላት። እነዚህን ሁሉ በሚያብራራላት ወቅት እንግዲህ ሃና መርፌ ይሻለኛል ብላ ባንዴ መረጠች። ነገር ግን ዶክተሩ ምን ብሎ ጠየቃት? ምክንያትሽ ምንድን ነው በማለት ጠየቃት። ማብራራት ጀመረች። አንደኛ በጣም ቀላል ነው፣ ሁለተኛ በ3 ወር አንዴ ብቻ ነው የምጠቀመው ወይም ደግሞ ወደ እናንተ የምመጣው በማለት መለሰች። በየቀኑ እያስታወስኩ አለመውሰዴም ደግሞ ደስ ይለኛል። በዛሬ ደግሞ ሰው ደግሞ እየተጠቀምኩ መሆኔን አለማወቁ ራሱ ተመራጭ ያደርገዋል። ካሁን በፊትም ስጠቀሙ ስለነበረ በጣም ደስ ይለኛል በማለት ለዶክተሩ አብራራችለት። ሃና እነዚህን ነገሮች ሁሉ ስትዘረዝር በደስታና በኩራት ነው። በእርግጥ የጠቀሰቻቸው ነገሮች ሁሉ ልክ ናቸው፣ ያስኬዳሉ። ሃና ግን ይህንን ስታብራራ በጣም ስለዚህ የወሊድ መከላከያም የማወቅ ፍላጎቷ በጣም እየጨመረ መጥቷል። ከዛ ዶክተር ግን ይሄ የወሊድ መከላከያ ሲጀምር ምን ማለት ነው? አሰራሩስ እንዴት ነው ብላ እንዲያብራራላት ጠየቀችው። ከዛ ሐኪሙ ሲቀጥል ዲፖ ፕሮቬራ ወይም የ3 ወሩ የወሊድ መከላከያ ማለት በደም ስር የሚሰጥ ሆርሞን ነው። ለ3 ተከታታይ ወራቶች እርግዝናን በተገቢው መልኩ ይከላከላል። በውስጡ የሚገኘው ሆርሞን ፕሮጀስትሮን በመባል ይታወቃል በማለት ቀጠለ። በ3 መንገዶች እርግዝናን ይከላከላል ሲል፣ አንደኛ እንጉልጤዎች የበለጸገ እንቁላሎች እንዳያመርቱ በማገድ እርግዝናን ይከላከላል። ሁለተኛ የማህፀንን ጫፍ ወይም ሰርቬክስ የምንለውን በማወፈር የወንድ የዘር ፈሳሽ ወደ ማህፀን እንዳያልፍ በመከላከል እርግዝና እንዳይፈጠር ያደርጋል። ሶስተኛ ግን የማህፀንን የውስጠኛውን ክፍል ጽንስ ሂዶ የሚጣበቅበትን ክፍል ማለት ነው ምቹ እንዳይሆን ያደርገዋል፣ ወይም ደግሞ ቦታው እንዲቀጥን ያደርገውና ጽንስ ከተፈጠረ በኋላ ሂዶ እንዳይጣበቅ በመከላከል እርግዝናን በእነዚህ በ3 በዘረዘርኩልሽ መንገዶች ይከላከላል ማለት ነው ብሎ ነገራል። ሃና የሚገርምሽ ነገር ግን ይሄ የወሊድ መከላከያ ውጤታማነቱን ስንመለከት ኦልሞስት 99% በጣም የመከላከል አቅም አለው፣ በትክክል ከተጠቀምሽው ማለት ነው። ለምሳሌ ምን ማለት መሰለሽ? ከ100 ሰዎች ይህንን የወሊድ መከላከያ ተጠቅመው ግንኙነት ቢያደርጉ ሊያረግዝ የሚችለው 1 ሰው ብቻ ነው ከመካከላቸው ማለት ነው በማለት ለሃና ሐኪሙ አስረዳት። እሷም አንገቷን እየነቀነቀች ተመስጣ እያዳመጠችው ነበረ። ሲቀጥልም ይህ የወሊድ መከላከያ በጣም ታዋቂ ነው። በተለይ ደግሞ እንደ ኢትዮጵያ እንደ ሀገራችንና እንደ አፍሪካ በጣም ብዙ እናቶች የሚጠቀሙት ነው አለና፣ ነገር ግን ሃና አስተውይ፣ የዚህ የወሊድ መከላከያ ችግር የሚጀምረው ከዚህ ላይ ነው በማለት የሃናን ትኩረት በጣም ሳበው። እሺ በማለት ሃና ተመስጣ ማዳመጥ ጀመረች ሐኪሙን።
አንቺ አሁን የመጀመሪያውን ወይም ዛሬ ማለት ነው ይህንን የወሊድ መከላከያ ስትወስጂ ወይም ደግሞ ስትወጊ ያንቺ በየወሩ የሚመጣው የወር አበባሽ ይቋረጣል። ሀና ከቆየችው በበለጠ አሁን ፍራቻ ፊቷ ላይ ያስታውቅባታል። ነገር ግን ሀና በወሬው መሃል እንዲህ ብላ ጠየቀችው። አንዲት ጓደኛዬ በጣም ለረጅም ጊዜ የ3 ወሩን መርፌ ትጠቀም ነበር እና ከተወቹ በኋላ ግን ማርገዝ እምቢ ብሏት ተሰቃየች እና መድኃኒቱ ደምሽ ውስጥ ለረጅም ጊዜ ይኖራል አለችኝ። ማህፀንሽን ይጎዳዋል፣ ደምሽ እንዲረጋ ያደርጋል። እውነቷን ነው ወይስ ውሸቷን ነው በማለት በመሃል ጥያቄ ሰነዘረችበት። ሐኪሙም እንዲህ ሲል አብራራላት። ሀና ቀደም እንደነገርኩሽ ዲፖ ወይም ደግሞ የ3 ወሩ መከላከያ በምትጠቀሚበት ወቅት የማህፀንሽን የውስጠኛውን ክፍል በጣም እንዲቀጥን ያደርገዋል። በዚህም ሰዓት ደግሞ ፔሪድሽ በየወሩ ላይመጣ ይችላል፣ ነገር ግን ጉዳት የለውም። ይህ ማለት ደምሽ ወይም ፔሪድሽ ሰውነትሽ ውስጥ ተከማችቷል ማለት አይደለም። ማስረዳቱን ቀጠለ። እንዲያውም በሚገርምሽ ሁኔታ ለደም ማነስ እንዳትጋለጭ በጣም ይከላከልልሻል ሲል የፍርሃት ስሜት ሲሰማት የነበረችው ሀና የተወሰነ የፈገግታ ነገር ሰጣት። ነገር ግን ማወቅ ያለብሽ ይህን የወሊድ መከላከያ ስትወስድ እነዚህ የጎንዮሽ ጉዳቶችም ሊኖሩ ስለሚችሉ ማወቅ አሉብሽ፣ ከአንቺ ላይም ምናልባት ሊከሰቱብሽ ስለሚችሉ ብሎ መዘርዘር ጀመረ። አንደኛ የተዛባ የወር አበባ ሊኖር ይችላል። ሁለተኛ ጭራሹኑ ፔሪድሽ መጥፋት ወይም መቅረት ለተወሰነ ወራቶች። ሶስተኛ የሰውነት ክብደትሽ መጨመር። አራተኛ የራስ ምታትና ጡቶችስ ስትነካቻቸው የህመም ስሜት ሊፈጥሩ ይችላሉ። አምስተኛ የባህሪ ለውጥ። ስድስተኛ ዋናው ግን ለማርገዝ ስትፈልጊ የመዘግየት ነገር ሊያጋጥምሽ ይችላል። ነገር ግን እነዚህ ሁሉ በተወሰኑ ቀናቶች የሚወገዱ ነገሮች ናቸው። ችግር የለውም፣ የሚያስጨንቅም ነገር አይደለም ብሎ በድጋሚ ለሀና አብራራላት ዶክተሩ ማለት ነው። በነገርሽ ላይ ሀና ይሄ የወሊድ መከላከያ የራሱ የሆኑ ጥቅሞችም አሉት ይህንን መከላከያ በምትወስጅበት ሰዓት ብሎ ዶክተሩ አሁንም መዘርዘር ጀመረ። አንደኛ በጣም ውጤታማ መሆኑ ነው። ሁለተኛ በየቀኑ አይወሰድም፣ አንቺም እንዳትረሹ ማለት ነው። እንደ ክኒኖች ምናምን እየታስታወሰ የሚወሰድ ነገር አይደለም። ሶስተኛ ለምታጠባ እናትም ይሄ የወሊድ መከላከያ ይመከራል። አራተኛ ግን የማህፀንን ካንሰር የመቀነስ ነገር አለው። አምስተኛ በወር አበባ ወቅት ለሚያማችሁ ያስታግስላችኋል ማለት ነው። ስድስተኛ ግን ማንም አለመስማቱ ወይም ደግሞ አለማየቱ ፕራይቬት መሆኑ ራሱ ደስ ይላል። ሰባተኛ ግን ለረጅም ጊዜ ማገልገሉ እንደ ጥቅም ልንጠቅሳቸው የምንችላቸው ነገሮች ናቸው በማለት የዚህን ዲፖ ፕሮቬራ የሚባለውን የወሊድ መከላከያ ጥቅሞች ጠቅለል አድርጎ ለሀና አስረዳት። ግን ማወቅ ያለብሽ ነገር ግን ሀና እነዚህ ነገሮች ካጋጠሙሽ ይህንን የወሊድ መከላከያ መጠቀም የለብሽም በማለት ደግሞ ሌላ ፍራቻ የሚመስል ነገር ፈጠረባት። አንደኛ የጡት ካንሰር አለብሽ ከተባልሽ ወይም ደግሞ የተባለች እናት ከምታቂ ከሆነ ይህንን ማስረዳት መቻል አለብሽ። ሁለተኛ መምጫው ያልታወቀ የማህፀን ደም መፍሰስ ካጋጠመሽ ያባብሰዋል ይሄ የወሊድ መከላከያ። ስለዚህ ምንም መውሰድ የለብሽም ይህን ነገር፣ ሌሎቹን ነው መሞከር ያለብሽ። ሶስተኛ ከፍተኛ የሆነ የጉበት በሽተኛ ከሆንሽም እንደዚሁ ነው፣ አይወሰድም። አራተኛ ግን ከፍተኛ የአጥንት መሳሳት አለብሽ ተብለሽ የምታቂ ከሆነም በተመሳሳይ። አምስተኛና የመጨረሻው አለርጂ ገጥሞሽ የሚያውቅ ከሆነም ከአሁን በፊት ምናልባት ተጠቅሜ ያውቃለሁ ስላልሽኝ ስትጠቀሚ አለርጂ ካለብሽ ይህንን መከላከያ ለአንቺ አይሆንም። በጣም ጭንቀት የሚያጠቃሽ እናት ከሆንሽ፣ በጣም ቀጭን እናት ከሆንሽም በቅርብ ጊዜ ማርገዝ የምትፈልጊ ከሆነን ሌላኛውና መጨረሻው ማለት ነው። እነዚህን ነገሮች ከአንቺ የሚስተዋሉ ከሆነ ይሄ በየ3 ወር የሚወጋው የወሊድ መከላከያ ወይም ዲፖ የሚባለው ነገር ለአንቺ አይሆንም ብሎ ሀናን ስለዚህ የወሊድ መከላከያ በጣም ግልጽ አደረገላት ማለት ነው ዶክተሩ። ሀና በመቀጠል ይህን መከላከያ ግን እንዳቆምኩት ወዲያውኑ ማርገዝ እችላለሁ እንዴ ስትል ጠየቀችው። አዎ ትችያለሽ፣ ነገር ግን ብዙ እናቶችም የሚቸገሩበት ነገር ነው አሁን የጠየቅሽኝ ሀና። ከ6 ወር እስከ 1 ዓመት ከ6 ወር ድረስ እምቢ የሚላቸው እናቶች ብዙ ጊዜ ይገጥሙና ይህን እንግዲህ ግልጽ የሆነ ነገር ልንገርሽ፣ እርግዝና ሳይፈጠር ማለት ነው ያለምንም መከላከያ እየሞከሩ እምቢ ብሏቸው ማለት ነው። ይህ ማለት ግን መካን ያደርጋቸዋል ማለት አይደለም ቶታሊ ማለት ነው።
ሆርሞኑ ከሰውነታቸው እስኪወጣ ድረስ ጊዜ ስለሚወስድ ብቻ ነው። ከዛ በኋላ ጤነኛ የሆነ እርግዝና ይኖራችኋል ማለት ነው። ማወቅ ያለብሽ ነገር ግን ሀና፣ አንቺም በማህበረሰቡ ዘንድ እንዲሁ አንዳንድ አሉባልታ የሚባሉ ነገሮች ወይም ደግሞ ሰው ዝም ብሎ ሰው የሚያወራቸው ነገሮች አለ ባለማወቅ ማለት አንቺም ሰምተሽ ሊሆን ይችላል ብሎ ዶክተሩ መጠየቅ ጀመረ ድጋሚ ሀናን ማለት ነው። የመጀመሪያው በማህበረሰቡ የሚወራው ወሬ ምንድነው? ፔሪድ ስለሚያስቀር ሰውነታችሁ ውስጥ ተጠራቅሞ ይቀራል፣ እዛ ላይ በጣም ከፍተኛ ጉዳት ያደርስባችኋል የሚባል ወሬ ሰምተሽ ሊሆን ይችላል። ነገር ግን የማህፀን ግድግዳ ስለሚያሳሳ ብቻ ነው እንጂ ያንን አይነት ጉዳት የለውም። እንዲያውም ለደም ማነስ ይከላከላል ብዬሻለሁ። ሁለተኛ ዲፖ ካንሰር ያመጣል ሲባል ሰምተሽ ልታቂ ትችያለሽ። እንዲሁም የማህፀን ካንሰር ይቀንሳል እንጂ ካንሰር አያመጣም። ሌላኛው ዲፖ እናቶችን ደካማ ያደርጋል። ነገር ግን እውነታው በትክክል ከተጠቀማችሁት ችግር አያመጣም፣ ኖርማል ነው። ሌላኛው ግን ቅድም አንቺም እንደጠቀሽው መካን ያደርጋል የሚለው ነው። እውነታው ግን መካን አያደርግም፣ ለተወሰነ ጊዜ ማዘግየት ብቻ ነው ማለት ነው። እነዚህን ምክሮች ከሰማች በኋላ ሀና ፈርቼ ነበረ፣ አሁን ግን ተረጋገው አለችው። ከዛም እነዚህን ወሰነች። አንደኛ የ3 ወር መከላከያ ለመውሰድ፣ ሁለተኛ ጤነኛ የሆነ ምግቦችን ለመመገብ፣ ሶስተኛ ግን ከ3 ወር በኋላ ለመምጣትና ድጋሜ ለመውሰድ፣ በመጨረሻም የጎንዮሽ ጉዳቶች ካሉ ለመናገር ተስማምታ ሄደች፣ ተቀብላ ማለት ነው። በመጨረሻ ግን ውድ ቤተሰቦቼ ከሀና ታሪክ ሁላችሁም ማወቅ ያለባችሁ ነገር ምንድን ነው? እዚህ ጋር እንግዲህ የመጀመሪያው የወሊድ መከላከያ ጤናን ይጠብቃል፣ ማወቅ አለባችሁ። እንግዲህ ካንሰርን ይከላከላል እያልኩ ነበር፣ ሰምታችሁኝ ከሆነ። ሁለተኛ ማህበረሰቡ የሚላቸውን አሉባልታዎች ወይም ደግሞ ከሳይንስ የራቁ ነገሮች ሰምታችሁ መሸበር የለባችሁም። ሶስተኛ ግን የጤና ባለሙያ ማማከር ግዴታ ነው፣ በቃ ይኖርባችኋል ማለት ነው። ሌላኛው የተወሰኑ የጎንዮሽ ጉዳቶች ካሉ አትደናገጡ፣ ኖርማል ነው። ከተወሰነ ጊዜ በኋላ የሚለቁ አይነት ነገሮች ናቸው። አምስተኛ ግን ከእናንተ ሰውነት ጋር የሚሄደውን ወይም የሚመቻችሁን የወሊድ መከላከያ መምረጥ የተሻለ ነው። ዲፖ ወይም በየ3 ወሩ የሚወሰደው የወሊድ መከላከያ ለመውለድ አያግዳችሁም። መማር ደግሞ ከፍርሃት ያድናችኋል። በነገራችን ላይ ማለት ነው መመራመር ማወቃችሁ እንግዲህ ብዙ መረጃ ማወቃችሁ በጣም ጠቃሚ ነገር ነው ማለት ነው። ለእናንተ አጠቃላይ ጠቃሚ የሆነ ምክር ስነግራችሁ ማለት ነው እናቶች ወይም ጥንዶች በሙሉ ወደ ጤና ተቋም ለምክር አገልግሎት መሄድ መልመድ መቻል አለባችሁ። እንግዲህ እንደ ሀገራችን እንደ ኢትዮጵያ ይሄ ነገር ያልተለመደ ነው። ሌላኛው ትክክለኛው መንገድ መምረጥ። ትክክለኛው መንገድ ስላችሁ እንዴት ነው? ባለሙያ ሪከመንድ የሚያደርጋችሁ ነገር መምረጥ ይኖርባችኋል። ባለሙያ እንግዲህ ከእናንተ የሆነ ነገር ሊያገኝ ፈልጎ አይደለም፣ ግን የመድኃኒቱን ጉዳቶች የጎንዮሽ ጉዳቶች ምናምን ስለሚያውቅ ነው። ሌላኛው በየ3 ወሩ ፕሮግራማችሁን ሳትረሱ ተከታትላችሁ መምጣት መቻል አለባችሁ። ይህን ዲፖን የምትወስዱ ከሆነ ማለት ነው። የተመጣጠነ ምግብና ስፖርት መስራትም መርሳት የለባችሁ። የጤና ባለሙያ ሳታማክሩ ማንኛውንም የወሊድ መከላከያ ራሳችሁ መጀመር ራሳችሁ ማቆምም ደግሞ ችግር ያመጣል። ስለዚህ ይህንንም ማድረግ የለባችሁም። በመጨረሻ ማስተላልፈው የወሊድ መከላከያ የእናትን ጤና፣ የልጅን ጤና፣ የቤተሰብን የኢኮኖሚ እድገት፣ የማህበረሰብ እድገት በከፍተኛ ሚና እንግዲህ ከፍ ያደርጋል ማለት ነው። ውድ ቤተሰቦቼ የዛሬው ቪዲዮ ይህን ይመስል ነበረ። ምናልባትም በሀና ታሪክ ውስጥ እንግዲህ የብዙዎች እህቶቻችን ታሪክ ሊሆን ይችላል በማለት ነው ይህንን አዘጋጅቼ ወደ እናንተ ያቀረብኩላችሁ። አስተማሪ ሆኖ ካገኛችሁት እንግዲህ እንዳልኳችሁ ነው። ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ አድርጉ። ቪዲዮን ላይክ ስታደርጉት ለብዙ እናቶች ይደርስልኛል፣ አልጎሪዝሙን ይረዳዋል። ጥያቄ የፈጠረ ነገር ካለ ደግሞ በውስጥ ቴሌግራም ቻናል ባዮ ላይ አለ፣ በሱ ገብታችሁ ኢንቦክስ ብታደርጉኝ የሁላችሁንም ማማከር እችላለሁ ማለት ነው። ቪዲዮ ላይ ኮሜንት ሴክሽንም ደግሞ መልሳለሁ የሁላችሁንም። በሌላ ጊዜ ሌላ ቪዲዮ ጋር እስከምንገናኝ እስከዛው ግን ቸር ሰንብቱልኝ።